እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ቅድም ስለ ብሩኖ እያወራ ነበር ካንቺ ጋር ምሳ። የብሩኖ ፈርናንዴዝን ጉዳይ በተመለከተ ሌላ በጣም አስደናቂ ሲዝን እያሳለፈ ያለበት ነው። የመጀመሪያዎቹ ሳምንታት ላይ እኔ ፖዚሽናሊ ችግር ነበረበት። አሁንም ቢሆን ፖዚሽናሊ ችግር አለበት። የዛ ቦታ ተጫዋች አይደለም። ስለዚህ አንዳንድ ጊዜ በቀደም ስለ ኢብራሂማ ኮናቴ ሲናገሩ አሰልጣኝ አርነ ስሎት ብዙ የክራይም ሲን አካባቢ ይገኛል፣ ወንጀል የተፈጸመበት አካባቢ ቦታ ይገኛል እና ስለዚህ የእናንተ የካሜራ ሌንስ ውስጥ ስለሚገባ ሁልጊዜ የተሳሳተው እሱ ይመስላችኋል አሉ። እኔ በዚህ ብዙ ባለስማማም፣ ብዙ የክራይም ሲን አካባቢ ተገኝቷል፣ ግን ክራይም አይደለም፣ ግን ትልልቅ የእግር ኳስ ስህተቶች ፈጽሟል። ብሩኖ ተመሳሳይ አይደለም የስተቱ መጠን፣ ግን ፖዚሽናል የዛ ቦታ ተጫዋች ባለመሆኑ ምክንያት ብዙ የዘገየ ሳጥን የሚያጠቁ ሯጮች ባይፓስ ያደርጉታል ባጠገቡ። ብዙ ጨዋታዎች ላይ እንዲህ አይነት ግን እሱን አልፈርድበትም። ለቡድኑ ሲል ያለ ማጉረምረም የተቀበረው ሚና ነው። አንድ የነበረኝ ፍርሃት እዛ ቦታ ላይ ሲጫወት የብሩኖ ፈርናንዴዝ ክሬቲቪቲ ይቀንሳል። ከጎል ርቆ ስለሆነ የሚጫወተው ከስፖርቲንግ ከመጣ በኋላ ያስመዘግባቸው የነበሩ የማጥቃት አውትፑቶች ይኖሩታል የሚል ግምት ግን አልነበረኝ። ያንን ለማድረግ ብዙ ጎል ለማስቆጠር፣ ብዙ የመጨረሻ ኳስ ለማቀበል፣ ብዙ የጎል እድሎች ለመፍጠር፣ ብዙ ትሩ ቦልስ ለመስጠት፣ ብዙ ክሮሶች ለማድረግ ለጎሉ ቀርቦ መጫወት አለበት። በጣም ወደፊት ተጠግቶ የሚጫወት 8 ቁጥር አሁን በሩበን አሞሪም ሴትአፕ በዚህኛው ፎርሜሽን ደግሞ ከሁለቱ 10 ቁጥሮች አንዱ፣ በአንዳንድ አሰልጣኞች ደግሞ እንዳየነው በሐሰተኛ 9 ቁጥር ጭምር ይጫወት የነበረ ተጫዋች ስለሆነ እነዛን ቁጥሮች ልናጣቸው ነው። የብሩኖ ዋናው ችሎታ ክሬቲቪቲ ነው። ወደ ፕሪሚየር ሊግ ከመጣበት ጊዜ ጀምሮ ከ2020 ፌብሩዋሪ ከዛ የውልቭስ ጨዋታ ጀምሮ የብሩኖ ፈርናንዴዝን ያህል የጎል እድሎች የፈጠረ ተጫዋች የለም። 583 የጎል እድሎች ፈጥሯል። ማንም ተጫዋች ይህንን አላደረገም። በእነዛ ዓመታት ውስጥ 57 አሲስት ሰጥቷል። ሙሐመድ ሳላህና ኬቨን ደብሮይና ብቻ ናቸው የሚበልጡት። ሞሳላ 64 የበቀደሙን ጨምሮ እና ደብሮይና 57 ነው እሱ። እዚህ ውስጥ ማካተት የሚያስፈልገው ወሳኝ ኮንቴክስት ማንቸስተር ሲቲ ነው፣ የዋንጫ ማሸነፍ ጃገራንት ነው። ሙሐመድ ሳላህ የክሎፕ እና የስሎት ዋንጫዎች፣ ቻምፒየንስ ሊጎች፣ ፕሪሚየር ሊጎች ያሸነፉ ቡድኖች የተጫወቱ ተጫዋቾች ናቸው። ምናልባት ሌላ ክርክር ምን ማቅረብ ይቻላል፣ ሁለቱም ተጫዋቾች ላይ ብቻ አይደለም እነዛ ቡድኖች የተሰሩት ሚል ክርክር ልታቀርብ ትችላለች። ሁሉም ነገር በደብሮይነ ስል አያርፍም ነበር። ስለዚህ አታኪንግ ስታቲስቲክሱ ኢንፍሌትድ ይሆናል። ኦኬ፣ አንድ ክርክር ግን የተጫወተው 8ኛ 15ኛ 7ኛ 6ኛ ሆኖ ሲጨርስ ያየ ነው ማንቸስተር ዩናይትድ ውስጥ። ግን ከዛ አንጻር ካየሹ ከአጉዌሮ ከሃላንድ ጋር ከተጫወተው ደብሮይነ ጋር ነገሩን ካወዳደርሽው ክሬቲቪቲው በጣም አስደናቂ ነው። አሁን ይሄንን ክሬቲቪቲ ጠለቅ ያለ ከ6 ቁጥሩ አጠገብ ከሁለቱ ሲቲንግ አማካዮች አንዱ ከሆነ ያጠዋል የሚል ፍርሃት ነበረኝ። በመከላከል ቦታ ጠብቆ በመጫወት ፖዚሽናሊ ዲሲፕሊንድ በመሆን ምናልባት የተዋጣለት አልሆነም ይሆናል። ዩናይትድ አንድ ክሊን ሺት ነው የጠበቀው በዚህ ውድድር ዘመን ስንል የመከላከል ኃላፊነት የአራቱ ወይ 3ቱ ወይ 5ቱ ተከላካዮች ጉዳይ ብቻ አይደለም፣ የቡድን ጉዳይ ነው። የነዛ 6 ቁጥሮች ኃላፊነት በጣም ወሳኝ ነው። ከነዛ 6 ቁጥሮች አንዱ የበለጠ ዲፌንሲቭ የሆነው ካሰሚሮ ቢሆንም ግን ያንን ኃላፊነት መውሰድ አለበት። 6 ቁጥሮቹ በጣም ከባድ ታክቲካዊ ሚና ነው ያላቸው። በማጥቃቱ በኩል ግን አሁንም ያው ነው። አሁንም በጣም አስደናቂ ነው። የወልቭስ ጨዋታ በ3 ጎሎች ላይ በቀጥታ የተሳተፈበት ነው።
አንዳንድ ቁጥሮቹን በፕሪሚየር ሊግ ዌብሳይት ላይ አድሪያን ክላርክ የሚባል ጸሐፊ ጽፎ እያየሁ ነበር። 10 ጎሎች ላይ በቀጥታ ተሳትፏል። 6 ቁጥር ሆኖ ለሚጫወት ተጫዋች አምና ይዞት ከነበረው ሚና ባለፉት ዓመታት በማንቸስተር ዩናይትድ ከነበረው ሚና ሜትሮችን ርቆ ወደ ኋላ ርቆ ለሚጫወት ተጫዋች በጣም አስደናቂ ነው። ይሄ በዚህ ውድድር ዘመን ከሱ የበለጠ የጎል እድል የፈጠረ ተጫዋች በማንቸስተር ዩናይትድ ውስጥ የለም። ጠጋ ብለው ወደ ጎል ከሚጫወቱት ከነ ማቴዎስ ኩኛም ከነ ብራያን ምቦሞም ከማውንትም ከማንም ተጫዋች የበለጠ የእሱን ያህል የጎል እድል የፈጠረ ተጫዋች የለም። በትሩ ቦል ደግሞ አንደኛ ነው። ሮጀርስ 11፣ እምቤሞ 11፣ ጊማራይሽ 11፣ ግን ብሩኖ 15 የጎል እድሎች ፈጥሯል። እና እኔ ያው አንድ ስለ ክርክር ስናወራ ኦቨርሬትድ ነው አንደርሬትድ ነው እያልን እያነሳን ነበር። እኔ መጀመሪያ ማደንቀው የሻምፒዮንነት ሜንታሊቲ ያለው ተጫዋች ነው። እኔ አሁን አንዳንድ ተጫዋች ምን ያደርጋል መሰለሽ፣ ምሳሌ የዛው አርሰናል ውስጥ ሮቢን ቫን ፐርሲ አንበል ነበር፣ የአርሰናል አንበል ነበር። አርሰናል ከ2 ሚሊዮን ተጫዋችነት ከፋይኖርድ ቤንች ነው ያነሳው። 2.7 ሚሊዮን ቬንገር በስቲቭ ራውሊ በሚባል መልማያቸው አማካኝነት የመለመሉት እና ከ8ቱ ሲዝን 6ቱ ቫን ፐርሲ በጣም ጥሩ ተጫዋች ነበር። በነገራችን ላይ ከአርሰናል ምንጊዜም ከፍተኛ ጎል አስቆጣሪዎች መካከል አንደኛው ነው። በ6ቱ በትንሹ ግን በጉዳት ብዙ ጊዜ ያልተጫወተባቸው ጊዜያት ነበሩ። የሆነ ጊዜ ደግሞ ከመድፈር ጋር በተገናኘ እስር ቤት ገብቶ በነበረበት ጊዜ አርሰናል ቶለሬት አድርጎታል ይህንን ተጫዋች ስሙን ክሊር እስኪያደርግ ድረስ። ባህሪው በጣም አስቸጋሪ ነበር እና የሰራው አርሰናል ነው ሮቢን ቫን ፐርሲ እና የሆነ ጊዜ አንድ ደህና ሲዝን አሳለፈ። አሁን ቫን ፐርሲን ብሌም እያረኩት አይደለም፣ ማሸነፍ አለብኝ አለ። ትልልቅ ዋንጫዎች ማሸነፍ አለብኝ። አሁን አርሰናል ሶኝ ትልልቅ ዋንጫ ሶስተኛ ሆነው የጨረሱበት ሲዝን ያ ሲዝን በእኔ እምነት ደግሞ ብቸኛው ደህና ብቃቱን ያሳየበት ከጉዳት ነጻ የሆነበት 2 ሲዝን ነው ደህና ሲዝን የነበረው። እንደ ተጫዋች በጣም አስደናቂ ተጫዋች የነበረን ቢሆን ግን ፍጹም ከጉዳት አሁን ቅድም ያልኩት የ2007-8 ሲዝን ላይ 5 ወር አልነበረም። ሲዝኑ ሲጀምር ጎሎች ማስቆጠር ጀመረ። ከ5 ጨዋታ 5 ጎል አስቆጠረ። ኦኬ ቲየሪ ኦንሪን የሚተካው እሱ ነው ተባለ። ኦንሪ ከለቀቀበት ሲዝን በኋላ ስለነበር የሆነ ጊዜ ግን ምን አደረገ መሰለሽ፣ እድሜውን አየ። ኦልሞስት 30 ሊደርስ ነው። አርሰናል ደግሞ የድህረ ኤምሬትስ ዘመን ስለነበር ቫን ፐርሲ የሚፈልጋቸውን ተጫዋቾች እያስፈረመ አልነበር እና የኮንትራቱ የመጨረሻ ዓመት ላይ ደረሰ። ከቬንገር እና ከአርሰናል ሹማምንት ጋር ሲነጋገር እኔ አሁን አዲስ ኮንትራት እንድፈርም እንግዲህ አዲስ ኮንትራት እኔ በቅርብ ጊዜ ቴንቲ ላይ የሰጠው ቃለ ምልልስ ነው ከአርሰናል የለቀቁት አዲስ ኮንትራት ኦፈር ስላላደረገኝ ነው አርሰናል። ይሄ እውነት እንዳልሆነ እናውቃለን። አርሰናል አዲስ ኮንትራት ኦፈር አላደረገውም፣ ግን ያ ተጫዋች ያንን ኮንትራት ዲክላይን እንደሚያደርገው ካወቅሽ ዋትስ ዘ ፖይንት ኦፍ ኮንትራት ማቅረብ? ምክንያቱም እኔ ኮንትራት የምፈርመው ጆርጆ ኬሊኒን ከዩቬንቱስ እንትናን ካመጣችሁ ነው ሲል ኦኬ መንገዳችን የተለያየ ነው አሉትና ሰውየው ለማንቸስተር ዩናይትድ መሸጥ የፈለጉ አይመስለኝም። ግን ሌላ አውሮፓ እና ሲቲ እኔ ነበረው አይ ቲንክ ሌላኛው ሮቤርቶ ማንቺኒ ወደዛ ሊወስዶ ይፈልግ ነበር። አዩ ምን ይላል ያ የመጨረሻው የአሌክስ ፈርጉሰን የመጨረሻ ሲዝን ላይ ማንቸስተር ዩናይትድ እሱን ባያስፈርም ያንን የፕሪሚየር ሊግ ዋንጫ አይወስድም። 26 ጎል አስቆጥሯል። ወደ ሲቲ ቢሄድ ኖሮ ሲቲ ነበር ያንን ሲዝን ዋንጫ የሚወስደው። አርሰናልን ቢቆይ ግን አርሰናል ነበር ዋንጫውን የሚወስደው ይላል። ምክንያቱም አርሰናል ሳንቲ ካዞላ፣ ሉካስ ፖዶልስኪን፣ ኦሊቪዬ ዢሩን ያስፈረመበት ወቅት ስለነበር ደህና ቡድን መሆን ጀምሮ ነበር። ቲንክ በዛ ሲዝንም 3ኛ ሆኖ የጨረሰው ይመስለኛል። ለምንድን ነው ግን ይህንን ምሳሌ ያነሳሁት? ልክ ነው ቫን ፐርሲ ከሰልፊሽ ፐርስፔክቲቭ አንጻር ካየሽው ዋንጫ ማሸነፍ አለብኝ። ዋንጫ ሳላሸንፍ 30 ዓመት ሆነ እና ያኔ ደግሞ ዋንጫ ሊያሸንፍለት ይችል የነበረው ማንቸስተር ዩናይትድ ነው። ብሩኖ ፈርናንዴዝ ይህንኑ ተመሳሳይ አርጊመንት ማቅረብ ይችል ነበር። አሁን የእሱ ፒክ አመታት ያለ ቻምፒየንስ ሊግ ዋንጫ ያለ ፕሪሚየር ሊግ ዋንጫ ነው እያለፉ ያሉት በአንድ ተጫዋች ካሪየር ውስጥ እና በእኔ ደግሞ አገነዛቤ የብሩኖ ፈርናንዴዝ አይነት ተጫዋች ቻምፒየንስ ሊግ ይገባዋል እና ፕሪሚየር ሊግ ይገባዋል። ሶ ልልቀቅ ቢል አልፈርድበትም። እኔ የሚታየኝ ሁሌም ለማንቸስተር ዩናይትድ የመጫወት ዋጋ ከሆነ ፕሪሚየር ሊግ ከሆነ ቻምፒየንስ ሊግ በላይ እንደሆነ የገባው ተጫዋች አድርጌ ነው ማለት። ሁሌ ፐርፌክት ነው ማለት አይደለም። ጸባዩ ሁሌ ፐርፌክት ነበር ማለት አይደለም። ፐርፎርማንሱ ሁሌ ፐርፌክት ነው ማለት አይደለም። እንደ ሜንታሊቲ ግን እኔ እንደሚገባኝ የማንቸስተር ዩናይትድ ደጋፊዎች ለማንቸስተር ዩናይትድ ስለተጫወተ እንኳን ለኛው ቡድን ተጫወተ ሊሉት የሚገባ አይነት ተጫዋች ይመስለኛል። ሜንታሊቲ በጣም ወሳኝ ነገር ነው
እና ያንን አደንቃለሁ። ለግል ግሎሪ ኖ ኦኬ እኔ አሁን ወደ ባርሰሎና ወደ ሪያል ማድሪድ መሄድ ፈልጋለሁ ቢል ባርሰሎናም ሪያል ማድሪድም ውስጥ መጫወት የሚችል ተጫዋች ነው በእኔ ግንዛቤ። ማንም እንግሊዝ ውስጥ ያለ ቡድን ውስጥ ወደ እንግሊዝ አንዱ ትልቅ ቡድን መሄድ ለማንቸስተር ዩናይትድ አምበል አስቸጋሪ እንደሆነ አውቃለሁ። ስለዚህ ወደ ማንቸስተር ሲቲ፣ ወደ ሊቨርፑል፣ ወደ አርሰናል አይሄድም። ግን ወደ አውሮፓ ግዙፎች ግን ወደ ባየር ሚኒክ ይፈልጓል ተብሎ ሰምተን እናውቃለን። ሪያል ማድሪድ ይፈልጓል ተብሎ ሰምተን እናውቃለን። ግን ሊለቅ አጅቴት አድርጎ አይቻላቅም ሰምቼ አላቅም። ቡድኑን ይወዳል እና እሱ በጣም ኢምፖርታንት ነገር ነው። ሁለተኛ ሩኒ ጋር ማየው አንድ ችሎታ ነበር። የትም ቦታ ስታጫውቹ ኮምፕሌን አድርጎ አያውቅም። የትም ቦታ ስታጫውቹ ሮናልዶ ያንተን ያህል መከላከል አይችልምና አሁን የሮናልዶ መደበኛ ቦታ የሆነውን ግራ ቦታ አንተ ያዝና እሱ ደግሞ ያንተ ቦታ ይጫወት ሲባል ኮምፕሌን አያደርግም። ኢጎ ካለብሽ ኖ የአሰልጣኙን ውሳኔ ሩኒ ትልቅ ተጫዋች ነበር። የማንቸስተር ዩናይትድ የምንጊዜም ከፍተኛ ጎል አስቆጣሪ፣ ሃሪ ኬን እስኪያሻሽለው ድረስ የእንግሊዝ ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪ ነበር። ግን ለቡድኑ ሲል ያንን በፈቃደኝነት ያደርገው ነበር። 6 ቁጥር ሁን ብትዩ፣ 8 ቁጥር ሁን ብትዩ፣ 10 ቁጥር ሁን ብትዩ፣ ቀኝ ግራ አጥቂ የቱን ቦታ ይጫወት ነበር። ብሩኖም ያንን የሚያደርገው በማንቸስተር ዩናይትድ ውስጥ አንድ ቦታ ብቻ አይደለም ይዞ የተጫወተው። አሁን 6 ቁጥር ሆነ እንጂ 6 ቁጥር ቦታ ላይ ቴንሃግ ሞክረውታል። ከካሰሚሮ ጋር አጫውተው ይቻላል። ያ የሴቪያው ጨዋታ ለምሳሌ 6 ቁጥር ሆኖ የተጫወተበት ጨዋታ ነው። የቀኝ ክንፍ ተጫዋች ሆኖ አይቻላል። የቀኝ ክንፍ ተጫዋች አይደለም። የክሎፕ የመጨረሻ ሲዝን ላይ ሊቨርፑል ውስጥ ያንን አማድ ባለቀ ሰዓት ጎል አስቆጥሮ ያሸነፉበት የኤፍኤ ካፕ ጨዋታ ላይ ፉልባክ ነበር። በጨዋታው አንደኛው ምዕራፍ ማንቸስተር ዩናይትድ ለማሸነፍ ሁሉንም ሪስክ ይወስድ ስለነበር አንቶኒ የግራ ፉልባክ፣ እሱ የቀኝ ፉልባክ፣ መጨረሻ ላይ ደግሞ የመሀል ተከላካይ ሁሉ ነበር። አሞሪ መጣና በሁለት 10 ቁጥር ነው የሚጫወተው ሲል ደግሞ ከሁለቱ 10 ቁጥሮች የግራው 10 ቁጥር ሆኖ ተጫውቷል። በታክቲካዊ ምክንያቶች ኦሌ ጉናር ሶልሻ በሐሰተኛ 9 ቁጥር እሱን በሚጠቀምበት ጊዜ ሐሰተኛ 9 ቁጥርን ያለ ማጉረምረም ተጫውቷል። በዛ ሚና 8 ቁጥር መደበኛ ቦታው ነው፣ ብዙ የተጫወተው በዚያ ሚና ነው። ከዛ ፕሮፌሽናል ነው፣ አይጎዳም። ከሜዳ ውጭ ያለው ላይፍም ንጹህ ነው፣ ክሊን ላይፍ ነው ያለው። ግን ለእኔ ይህንን ያነሳሁት የቦታ ለውጥ ካደረገ በኋላ ክሬቲቪቲው ሰፈር ያደርጋሉ ይቀንሳሉ የሚል ግምት ነበር። ያልቀንስም ነው። በፕሪሚየር ሊግ ትላንትና ሼርኪ እኩል ሆነ እንጂ እስከ ትላንትና ድረስ ለብቻው ነበር የአሲስት ቴብሉን ይመራ የነበረው። የመጨረሻ ኳሶች እያቀበለ ነው እና እሱን ማንሳት ስለፈለግኩ ነው። ዩናይትድ ድንገት የቻምፒየንስ ሊግ ቦታን ይዞ ቢጨርስ ወይ በጣም የተሻሻለ የውድድር ዘመን ቢያሳልፍ ዋናው ሰው ብሩኖ ፈርናንዴዝ ነው። አሁን ስንተኛ አሰልጣኙ ነው አላቅም። ሲመጣ ሶልሻ ነበር አሰልጣኙ መጀመሪያ፣ ራኒክ ለጥቂት ጊዜ፣ ቴንሃግ ከዚያ በኋላ አሁን 4ተኛ አሰልጣኙ። 4 የተለያየ የጨዋታ እምነት ያላቸው አሰልጣኞች ውስጥ ወሳኝ ተጫዋች መሆን ቀላል አይመስለኝም። ምክንያቱም አሞሪ መጣና ንጹህ የክንፍ ተጫዋቾች ለምሳሌ አያስፈልጉኝም አለ። የእሱ አጫወት ንጹህ የክንፍ ተጫዋቾችን የሚጠቀም ስላልሆነ ለማንኛውም ሲስተም ለማንኛውም አሰልጣኝ አይዲዮሎጂ የሚስማማ ተጫዋች መሆኑ በጣም አስደናቂ ነው። ስለሱ ትንሽ ማንሳት ስለፈለግኩ ነው። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መልሳቸውን ይቀጥላሉ። መልካም ቀን ይሁንላችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።